ጀነራል ሳሞራ የተናገሩት ከመንገድ የሚመለስ ከመንገድ እንዲመለስ ትዕዛዝ የሚሰጥ ከሻቢያ በላይ ለሻቢያ ሲምፓቲ ያለው ቡድን 4 ኪሎ አሁን የለም የሚለውን በግልጽ አስቀምጧል። ሁለተኛው በቅርበት ጠቅላይ ሚኒስትሩን በቅርበት ከሚያውቋቸው ወታደራዊ መኮንኖች አንዱ ጀነራል ሳሞራ ናቸው። በባድመ ግንባር ላይ ከክቡር ጠቅላይ ሚኒስትር ዶክተር አብይ ጋር በአንድ ግንባር ስለነበሩ በጦርነቱ ጊዜ ክቡር ጠቅላይ ሚኒስትሩን ወደ ሳውዝ አፍሪካ ሄደው ስልጠና ሲከታተሉ ወደ ሳውዝ አፍሪካ ከሄደው ልዑክ መካከል ተመልሰው የኢንሳን ማቋቋሚያ ሰነድ ሲያዘጋጁ ያንን ሰነድ ለመጀመሪያ ጊዜ ያቀረቡት ለጀነራል ሳሞራ ይኑስ ነው። ጀነራል ሳሞራ ያንን ሰነድ ወስደው ለጠቅላይ ሚኒስትር መለስ ዜናዊ ያሳዩ፣ ኢንሳ በዛ መልክ ተቋቋመ። ስለዚህ ጀነራል ሳሞራ ጠቅላይ ሚኒስትር አብይን በቅርበት ያውቋቸዋል። በወጣትነት ጊዜ በባድመ ግንባር አብረዋቸው ነበሩ። ከዛ በኋላ ኢንሳ ሲቋቋም አብረዋቸው ነበሩ። በዛ ሂደቶች ሁሉ እስከ ጠቅላይ ሚኒስትርነት ጊዜያቸው ድረስ ያውቋቸዋል። አንዳንድ ሰዎች ጠቅላይ ሚኒስትሩ አሁን ሀገሪቷ ውስጥ ያለውን ችግር ዳይቨርት ለማድረግ ያነሱት ጥያቄ አድርጎ ያቀርቡታል፣ የባህር በር ጥያቄ። ጀነራል ሳሞራ ከድሮ ጀምሮ በአሰብ ጉዳይ የሚብሰከሰኩ ሰው እንደነበሩ፣ ጠቅላይ ሚኒስትሩ በአሰብ ጉዳይ የሚብሰከሰኩ ሰው እንደነበሩ ነው የተናገሩት። በአሰብ ላይ ጥያቄ ነበረው ከድሮ ጀምሮ ከተለያዩ በኢንሳ ውስጥ እያሉ በሳይንስና ቴክኖሎጂ እያሉ በኦሮሚያ እያሉ ተደጋጋሚ የኢትዮጵያ የባህር በር ይገባታል የሚልን አቋም ያራምዱ ነበር ጠቅላይ ሚኒስትሩ። ለዚህ ማረጋገጫ ነው ጀነራል ሳሞራ የኑስ ሐሳባቸውን የሰጡት። ለኔ ተጨማሪ ግብአት ነው ጀነራል ሳሞራ የተናገሩት። ከ12 ከ13 ከ15 ከ20 ምናምን ዓመት በፊት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ አጋጣሚዎች ሲናገሩ የነበሩ ንግግሮች ከዛ በኋላ ጠቅላይ ሚኒስትር ከሆኑ በኋላ ባገኙት መድረክ ሁሉ የኢትዮጵያን የባህር በር የይገባታል ጉዳይን ያነሱበት የነበረው መንገድ መጽሐፍ ሲጽፉ ከመጀመሪያው ጀምሮ እስካሁኑ ድረስ የኢትዮጵያን የባህር በር ጉዳይ በውስጡ ሲያስገቡ ይህን ሁሉ ያልሰማ ሰው ጠቅላይ ሚኒስትሩ የባህር በር ጥያቄ የሚያነሱት ሀገር ውስጥ ያለውን ችግር ለመደበቅ ነው። ይሄ ጤነኝነት አይደለም። ይሄ ድንቁርና ነው በራሱ። ለኔ ሌላኛው ሻቢያዎችን ቀንድ ያስበቀለው ኢንተርቪው ኪያ ነጋሽ አዲስ ፓራዳይም ከዲፕሎማቱ ጀነራል ባጫ ደበሌ ጋር ያደረገችው ቃለ መጠይቅ ነው። ጀነራል ባጫ እንግዲህ በቅርብ በተለይ በኢህአዴግ ዘመን ሰራዊቱን በመቀስቀስ በማዋጋት በማሰልጠን በሰራዊቱ ዘንድ እጅግ ተወዳጅ ከሚባሉ ጀነራሎች መካከል ናቸው። ሰራዊቱ አሁንም በጣም በቅርበት የሚወዳቸው እሳቸው ባሉበት ሰራዊቱ ፊት ላይ የሚነበብ ደስታና ተስፋ ብዙዎች ይናገራሉ ስለ ጀነራል ባጫ። አንዳንዴ በጭንቅላታችን ውስጥ የምንስለው የሚሊተሪ ሰው አለ። ቆምጨጭ ያለ ኮስተር ያለ ፊቱን ቅጭም ያደረገ አድርገን ነው ብዙ ጊዜ የምንስለው። ከአብዛኞቹ ጀነራሎች በተለየ ሁኔታ ጀነራል ባጫ ከብዙ የመከላከያ ሰራዊቱ አመራሮች ለየት ይላሉ በብዙ ነገር። አንደኛው ለየት የሚሉት ከነባራዊ ሁኔታ በቀላሉ የሚላመዱ ሰው ናቸው። ከአካባቢ ማህበረሰብ ጋር በቀላሉ የሚላመዱ ሰው ናቸው። ከሰራዊቱ ጋር በቀላሉ የሚግባቡ ሰው ናቸው። ጨዋታ አዋቂ ናቸው። ቀልድ አዋቂ ናቸው። ቆምጨጭ ሲሉም ቆምጨጭ ማለቱን ደግሞ ይችሉበታል። ኮስተር ሲሉም ኮስተር ማለቱን ይችሉበታል። ለረጅም ጊዜ ከሚዲያ ርቀው ነበር። ብዙ ጊዜ ሐሳብ አስተያየታቸውን ቀጠን ባለ አጠር ባለ መልኩ ትዊተራቸው ላይ ወይም ደግሞ ፌስቡካቸው ላይ ጣል ያደርጋሉ። ያ ከፍተኛ የሆነ መደናገጥ ይፈጥራል። ያ ከፍተኛ የሆነ ጫጫታ ይፈጥራል በሻቢያ መንደር። ሻቢያዎችን በከፍተኛ ደረጃ ያስደነግጣል። የኢትዮጵያ ጠላቶችን ያስደነብራል። እና ጀነራል ባጫ አንዳንዴ ዘለግ ያለ ጽሁፍም ሲኖራቸው በተለያየ ፕላትፎርም ጽሁፎቻቸውን ያጋሩናል። በተለይ ከሆርን ሪቪው ጋር በተደጋጋሚ ጽሁፎቻቸውን እያወጣ ነው ከሰሞኑ። እና አዲስ ፓራዳይም ላይ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ማለት በሚቻል ደረጃ መጥተው እጅግ ኤክሰፕሽናል በሆነ መንገድ ለኢትዮጵያውያን ልዩ በማይረሳ ቀን መጥተው እጅግ ገራሚ የሆነ ማብራሪያ ሰጥተዋል። ምክንያቱም አንዳንዴ ጥሩ አዋጊ ስትሆን ንግግሮችን በደንብ አድርገህ አርቲኩሌት አድርገህ የመናገር ችግር ይኖራል።
እሳቸው ጋር ግን ሁለቱም ነገር ችግር የለባቸው። ማዋጋት ሲችሉ ያዋጋሉ፣ ዲፕሎማት ሲሆኑ ሪል ዲፕሎማት ይሆናሉ። ጀስት ስራቸውን በማብራራትም ደግሞ ብዙም ችግር ያለባቸው ሰው አይደሉም። እኔ ብዙ ጊዜ የጀነራል ባጫን ንግግሮችም ሆነ ጽሁፎች ለማብራራት ብዙ መድከም የለብንም እላለሁ። ምክንያቱም እሳቸው ካብራሩት በላይ ማብራራት አንችልም። እሳቸው ካሉት በላይ ማለት አንችልም። ያለቀለት ነገር ነው የሚያመጡት። ያለቀለት ጽሁፍ፣ ያለቀለት ንግግር ነው። አትጨምርም፣ አትቀንስም። አንዳንዶች እየቆረጡ ለመሯሯጥ ሞክረዋል፣ ለመንጫጫት ሞክረዋል፣ ከአውድ ውጭ ትርጓሜ ለመስጠት ሞክረዋል። እንደፈለግክ ብታደርገው ምንም ማድረግ የማትችለው ነገር ቢኖር የተናገሩት አንዱን መሬት ላይ ጠብ የሚል ነገር የለውም። ፕሮፓጋንዳ የለበትም፣ ውሸት የለበትም፣ እውነት ነው። ህወሓትንም የገለጹበት መንገድ፣ የሻዕቢያ መንግስትንም የገለጹበት መንገድ፣ ቅድም ያነሳናቸው ጀነራሎች በተለያየ መንገድ በተለያየ ፕላትፎርም ወጥተው ሐሳባቸውን ሲያቀርቡ በከፍተኛ መሸበር ውስጥ የነበረው ሻዕቢያ፣ ጀነራል ባጫ ከሰሞኑ ሲጽፏቸው በነበሩ ጽሁፎች ከፍተኛ መራኮት ውስጥና መልስ መስጠት ውስጥ ገብቶ የነበረው ሻዕቢያ፣ ጀነራሉ በቃለ መጠይቅ መልክ መጥተው ዘለግ ያለ ቆይታ ከአዲስ ፓራዳይም ጋር ባደረጉ ጊዜ ሁሉም ጆሮውን አቁሞ ነበር ሲሰማቸው የነበረው። ለኔ ምንም ጠብ የሚል ነገር የለውም። በተለይ ህወሓት የሰሜን ዕዝን ያጠቃበትን መንገድ የገለጹበት መንገድ፣ ምክንያቱን ያስቀመጡበት መንገድ፣ መንግስት ከጦርነቱ ለመሸሽ የሄደበትን መንገድ፣ የጦርነቱ ጀማሪ ማን እንደሆነ ለማስረዳት የሄዱበት መንገድ፣ በህወሓትና በትግራይ ህዝብ መካከል ልዩነቱን ለማሳየት የሄዱበት መንገድ እኔ it was exceptional ነበር። ምክንያቱም ትላንትና ቀኑ ሙሉ ቁጭ ብዬ የተለያዩ ሚዲያዎችን ሳይ ነበር። በእነዚህ ሚዲያዎች ላይ ሲያስቀኝ የነበረው ነገር ጀነራል ባጫ የተወሰነ ጽሁፍና አንድ ቃለ መጠይቅ ሰጥተው በዚህ ደረጃ የሻዕቢያ መንደር የሚተራመስ ከሆነ ደግሞ ወደ ሚዲያ ማምጣት አለባቸው። አንዳንዶች ጀነራሉ አሁን አምባሳደር ናቸው፣ አምባሳደር ሆነው እንዴት እንደዚህ አይነት ቃለ መጠይቅ ይሰጣሉ? ዲፕሎማት እኮ ናቸው፣ የሀገር ዲፕሎማት ናቸው፣ እንዴት እንደዚህ አይነት ነገር ውስጥ ይገባሉ? የሚል ነገር አንስተዋል። በእነዚህ ሰዎች ዴፊኒሽን ውስጥ ቢንግ ዲፕሎማት ምን ማለት እንደሆነ አይገባኝም እውነቱን ለመናገር። ለኔ ዲፕሎማት መሆን ማለት በውጭው ዓለም ለሀገር ጥቅም መቆም ማለት ነው። ለሀገር ጥቅም በጽናት መቆም ማለት ነው። እኚህ ዲፕሎማት ጀነራል ናይሮቢ ቢመሽጉም የሚገባቸውን በናይሮቢ ቆይታቸው በአዲስ አበባና በናይሮቢ መካከል ያለውን ግንኙነት በማሳለጡ ከፍተኛ ስራ ሰርተዋል። እሳቸው በሰሩት ስራ የነቀሏቸው የኢትዮጵያ ሜኬላዎች አሁን እንዴት ዲፕሎማት ተሆኑ እንደዚህ አይነት ስራ ይሰራል የሚል የመነቀላቸውን ለቅሶ በዚህ ውስጥ አስታኮ ማልቀስ ይፈልጋሉ። የኢትዮጵያን ጥቅም በናይሮቢም በየትኛውም ውጭ ዓለም ላይ ያለ የኢትዮጵያን ጥቅም የማስጠበቅ ኃላፊነት የኢትዮጵያውያን ዲፕሎማቶች ስራ ነው። እኚህ ሰው ደግሞ ለሀገራቸው ህይወት ለመስጠት የቆረጡ፣ ለሀገራቸው አካላቸውን ለማጉደል የቆረጡ፣ ለሀገራቸው ደማቸውን ለማፍሰስ የቆረጡና ይህንን በተገቢው መንገድ ተወጥተው አሁን ሀገራቸውን በዲፕሎማሲው ዘርፍ ለማገልገል ባለሙሉ ስልጣን አምባሳደር ሆነው ኬንያ የሚገኙ ሰው ናቸው። እኚህ ሰው ትልቁ አሁን ያላቸው ተልእኮ ኢትዮጵያን በውጭው ዓለም ጥቅሟንና መብቷን ማስጠበቅ ነው። ስለዚህ ይህንን የተናገሩት በዛ መሰረት ነው። ምንም ከዚህ በላይ ልታወራለት አትችልም። አንዳንዱ ይመጣና እንደዚህ ያሉ ጠቅላይ ሚኒስትሩ እንደዚህ ያሉ ምናምን ብሎ ይሰራል። በተለይ ፋሲሌን አለ። ቅድም ሁለት ታሪኮችን እነግራቸዋለሁ ብያለሁ። ቅድም አንደኛው የደረጃ ሀብተወልድን ታሪክና የነጻነት ጋዜጣን ታሪክ ነግሬያቸዋለሁ። ሁለተኛው ደግሞ በዛው በወሰን ሰንገድ መጽሐፍ የቃሊቲ ሚስጥሮች በሚለው ላይ የፋሲሌን ዓለምን ታሪክ ልጨምርላችሁ። የዚህ መጽሐፍ ደራሲ ወይም ደግሞ የቃሊቲ ሚስጥሮች የሚለው መጽሐፍ ደራሲ ጋዜጠኛ ወሰን ሰገድ የአዲስ ዜና ጋዜጣ ዋና አዘጋጅ ነበረ። የዚህ ጋዜጣ ደግሞ ዋና ባለቤት የነበረው ጋዜጠኛ ፋሲሌን ዓለም ነበር እና ፋሲል
97 ምርጫ ሰዓት ላይ ሚዲያዎች ህዝቡን እንዲጋጭ ግጭት ቀስቅሰዋል፣ እንደዚህ አድርጓል የሚል የወያኔዎቹ ክስ ሲመጣ ሁሉም በየአካባቢው መደበቅ ጀመረ። የዚህ መጽሐፍ ደራሲ ጋዜጠኛ ወሰንሰገድም ወደ አንድ ወዳጁ ቤት ሄዶ ተደበቀ እና ወዳጁ ቤት ሆኖ ነው ዜናውን የሰማው ስም ዝርዝራቸው ሲጠራ። እጅ መተው ኦልሬዲ ፌደራል እና ወዳጃቸው ቤት ሆኖ ነው ይሄንን ዜና የሰሙት ጋዜጠኛ ወሰንሰገድ ማለት ነው። እና ወሰንሰገድ ይሄንን መጽሐፍ የቃሊቲ ሚስጥሮች በሚል ሲጽፈው ፋሲልን የተመለከቱ ሁለት ነገሮችን አንስቷል። አንደኛው ፋሲል ምን ያህል ራስ ወዳድ እንደሆነ የሚያሳይ ነው። አንደኛው ደግሞ ምን ያህል ልምጥምጥ ሰው እንደሆነ በዚህ መጽሐፍ ውስጥ ተጠቅሷል። ራስ ወዳድ መሆኑን በዚህ ከ97 ምርጫ በኋላ የአሜሪካ ድምፅ የአማርኛ ዝግጅት ክፍል አንድ ፕሮግራም ያዘጋጅና ጋዜጠኛ ወሰንሰገድን ይጋብዘዋል። ጋዜጠኛ ወሰንሰገድን፣ አማራ አረጋዊና ሌሎችንም ይጋብዛል። ከዛ በዚህ ፕሮግራም ላይ ጋዜጠኛ ፋሲል የኔዓለም አልተጋበዘም። ወሰንሰገድ የሚሰራበት ጋዜጣ ባለቤት ስለሆነ እንዴት እኔ አልተጋበዝኩም በሚል ስሜት ወሰንሰገድ ጋር ይደውልና ከማጋ ነው በዚህ ውይይት ላይ የምትገኘው? ከነ አማራ አረጋዊ ከነከሌ ጋር ይለዋል። አይ አትችላቸውም፣ እነዚህን ሰዎች አትችላቸውም፣ በተለይ አማራ አረጋዊን አትችለውም በክርክር። ስለዚህ ምን ላድርግ? አይ እኔ አልችልም፣ በእኔ ቦታ ፋሲል ይሳተፍ በላቸው፣ እኔ ይሳተፋለሁ። ጋዜጠኛው በመጽሐፍ ውስጥ ይጠቅሳል። እጅግ በጣም አዘንኩ፣ እጅግ በጣም ተናደድኩ፣ ፈጽሞ አላደርገውም አልኩት። አንተ መሳተፍ ከፈለግ በራስህ ጋዜጠኞቹን አግኝተህ ጠይቅ ለመሳተፍ፣ እኔ ግን አንተ የምትለውን አላደርግም፣ ራሴን የምሳተፈው አልኩት ይላል። እንግዲህ የራሱ ጋዜጣ ዋና አዘጋጅ የነበረን ሰው አንተ አትችላቸውም፣ እኔን አድርገኝና እኔን ጠቁመኝና እኔ በዛ ፕላትፎርም ላይ ልገኝና የፈለግኩትን ሐሳቤን ልናገር ልከራከር የሚል ሰው ነው ፋሲል የኔዓለም ማለት። ይቀጥላል መጽሐፉ። ስማችን በቴሌቪዥን ሲጠራ በወዳጄ ቤት ሆኜ የሰማውና ፋሲል የኔዓለም ደወለልኝና ምን እናድርግ ሲለኝ በቃ እጃችንን እንስጥ። እንግዲህ እጃችንን የምንሰጥ ከሆነ መቼ እንስጥ? ተነገ ወዲያ እንስጥ። አዎ እንደዛ ከሆነ ጥሩ። ነገ እኔ በአንዳንድ ሚዲያዎች ላይ ቀርቤ የመንግስትን ሆድ የሚያባብሉ ቃለመጠይቆች እሰጣለሁ። መንግስት እንዲያዝንልን ሆዱ እንዲባባልን የሚያደርጉ ቃለመጠይቅ እሰጣለሁ አለኝ ይላል። ከዛ የዶቼ ቬሌ ላይ መሰለኝ ቀርቦ ቃለመጠይቅ ሰጠ። ከዚህ በፊትም ፌዴራል ፖሊሶች እንደዚህ አይነት ችግር በሚገጥማቸው ጊዜ ደውለው ይጠሩናል፣ እንሄዳለን፣ በተገቢው መንገድ ተቀብለው ያስተናግዱናል። አሁንም በነገው ዕለት ሄደን እጃችንን እንሰጣለን፣ በተገቢው መልኩ ተቀብለው እንደሚያስተናግዱን እርግጠኞች ነን የሚል ቃለመጠይቅ ሰጠ ይላል። በዚህ ደረጃ የሚለማመጡም ሰው ናቸው እነዚህ ሰዎች። የፈለጉትን አርቲኩሌት አድርገው ቢያቀርቡ ብዙም እኔ አይገርመኝም። እውነቱን ለመናገር የፈለጉትን ነገር ጎንግኖ ቢያመጡ አይገርሙኝም። ህዝብን ያዕቆብ አትፍራ ብሎ ሲመክር የነበረ ደረጃ ሀብተወልድ በነፃነት ጋዜጣ ላይ ብርክ እያለው በጸሎት መቆሚያ መቀመጫ ሲያሳጣቸው ደረጀ ሆይ አትፍራ እንደተባለው ሁሉ ይሄም ችግር በሚገጥመው ሰዓት መንግስትን መለማመጥን እንዳማራጭ የሚጠቀም ሰው፣ ምንም አይነት የፖለቲካል ኢንቴግሪቲ የሌለው ምንም አይነት አቋም የሌለው ሰው የሆነ ነገር እየመዘዘ ለማጣጣል ቢሞክር ወይም ደግሞ ጠቅላይ ሚኒስትሩ እንደዚህ ብለው ሰደቡልን ብሎ ለማቅረብ ቢሞክር፣ ምክንያቱም ጀነራሉ ያሉት ቃል በቃል ከመሃላቸው ወጥቶ ሰይጣን ሆነባቸው ማለት ብዙ ጊዜ በአራዳ ቋንቋ ይባላል አይደል እንዴ? በከተማ ቋንቋ እኮ ይባላል። እሱ ሰይጣን ነው ማለት አይጨበጥም። በቃ ልትቆጣጠረው ማትችለው ሆነባቸው። ታዲያ ሰይጣን የሚለውን ከተቀበላችሁ ቀጥታ ከተቀበላችሁማ የሙሴንም ተቀበሉላችሁ። እዛው ላይ አይደለም ያለው? በፈርዖን ቤት እንዳደገ ሙሴ ነው የሆነባቸው ብሎ የለ? ስለዚህ ሙሴነቱንም ተቀበሉ። ለነገሩ በመጀመሪያው ጊዜ ላይ እናንተ ሙሴያችን ብላችኋል። ታቦት ካላስቀረጽንለት ብላችኋል። የልደት ቀኑ ብሔራዊ በዓል ካልተደረገለት ብላችኋል። በከልካይ ነው በገላጋይ ነው የቆመው። ይሄ አንዳንዶች እንደፈለጉ አድርገው ለማጣጣል ቢሞክሩም የተለያየ ነገር አንስተው ግልጽ አድርገው አስቀምጧል። ከሻዕቢያ ሉዓላዊነትም ጋር ተያይዞ የተነሳላቸው ጥያቄ ነበር። ሉዓላዊነታችን ተደፈረ እያሉ ነው ሻዕቢያዎች። በዚህ ምክንያት ኢትዮጵያ የሌላ ሀገር ሉዓላዊነትን በመውረር እየተከሰሰች ነው።
ስለምን ሉዓላዊነት ነው የምታወራው ነው ያሉት። እውነታቸውን ነው። የሌላ ሀገር ሉዓላዊነትን እንደ ቀብር ንፍሮ እየዘገንክ ስታሻምደው ከርመህ ስለምን ሉዓላዊነት ነው የምታወራው? ትሮንቮል እኮ ባለፈው ያለው ይሄንን እኮ ነው። በትጋት ላይ ቀርቦ ያለው እኮ ይሄንን ነው። ራሽያ ዩክሬንን ስትወር መጀመሪያ ክሬሚያን ስትወስድ ለክሬሚያ የራሽያ አካልነት የመጀመሪያው እውቅና የሰጠው ኤርትራ ነች። ራሽያ ወደ ምስራቅ ዩክሬን ገብታ ኔቲቭ ራሽያንስ በሚኖሩባቸው መንደሮችን ግዛቶች ስትቆጣጠር ድጋፍ የሰጠው አስታጥቁን ምሩን አብረናችሁ እንዝመት ሲል የነበረው ሻዕቢያ ነው። ዛሬ ስለምን ሉዓላዊነት ነው የምታወራው ነው ያለው ትሮንቮልም። ምንድነው አሁን እዚህ ጋር ልዩነቱ? ምንድነው ልዩነቱ? አሁን እዚህ ጋር ምንም ልዩነት ልታወጣለት አትችልም። ምክንያቱም እሳቸው ሻዕቢያ የጎረቤቱን ሀገራት በሙሉ ሉዓላዊነት እንደ ቀብር ንፍሮ ሲዘግነው ከርሞ አሁን በራሱ ላይ ሲመጣ የምን ሉዓላዊነት ነው የሚያወራው? ይህንም በደንብ ግልጽ አድርጎ አስቀምጧል። የባህር በርን በተመለከተ ግልጽ ነው። አሰብ የኢትዮጵያ አንጡራ ሀብት ነው። ወለም ዘለም የለውም። በቃ አለቀ። እዛ ጋር ጨረሱት። በቃ በጉልበት የተያዘ የኢትዮጵያ ሀብት ነው። በሱሪ የተያዘ የኢትዮጵያ ሀብት ነው። በመሳሪያ የተያዘ የኢትዮጵያ ሀብት ነው። ስለዚህ ኢትዮጵያ አሁን እየጠየቀች ያለችው ምንድነው? በወረራ የያዛችሁብኝን የባህር በሬን፣ በግዞት የያዛችሁብኝን ህዝቤን ልቀቁ ነው። ልቀቁ ነው። ይህንን ነው ኢትዮጵያ እየጠየቀች ያለችው። ይህንን ነው ኢትዮጵያ እየለመነች ያለችው።